አጋጣሚ የሁለቱም እምነት ተከታዮችም ጾም እየደረሰ ነው። እንኳን አደረሳችሁ። ጾሙ የሰላም የፍቅር የአንድነት ያደርግልን፣ ሰላምን ያምጣልን፣ ቤተሰቦቻችን ራሳችን ሁሉንም ሰው ይጠብቅልን፣ ልቦና ይስጠን። ታዲያ ስንጾም ልባችን ከሁሉም ነገር አንጽተን መሆን አለበት። ያው ሰይጣን ይፈታተናል አይኑ ግን በቃ ከሌላ ሌላ ማይሆኑ ነገሮች ሁሉ አንጽተን እግዚአብሔርን ሲሪየስ ንጹህ ሆነን ለመጾም እንሞክር። ፈጣሪ አንድ እድል ሰጥቶናል። ጾመን የምናገለግልበት ኃጢአታችንን በቃ አለ አይደል የሰራነውን በደል የሰራነውን ኃጢአት የምንሽርበት አንድ እድል አንድ እድሜ ሰጥቶናል። ለዚህች ቀን በቅተናል እና እግዚአብሔር ይመስገን ብለን በንጹህ ልቦና እንጹም። እናንተም እንግዲህ ውጭ ሀገር ያላችሁ አረብ ሀገር ያላችሁ እህቶቻችን ምናምን በጣም ስራ ይበዛባችኋል ይመስለኛል እና በቻልነው አቅም ደግሞ እኔ እግዚአብሔርን እናንተን የሚያሳርፍ